ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ፕሮግራማችን ከመግባታችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። ኃያልና ብርቱ ይሆንክ የዘላለም አምላክ እግዚአብሔር ሆይ ስለተደረገልን ምሕረት፣ ቸርነት፣ ይቅርታ፣ ክብር፣ ምስጋና ለአንተ ይሁን። በደምህ አጥበህ በቁስልህ ፈውሰህ መርገማችንን ከኛ ወስደህ ልጆችህ ስላደረግከን እናመሰግንሃለን። ደግሞም በመንግሥት ወራሾች እንድንሆን የመንፈስህን ማኅተምና ጸጋን የሰጠህን አምላካችንና አባታችን ሆይ ክብርና ምስጋና ለታላቁ ስምህ ይሁን። በነገር ሁሉ ስለምትረዳን፣ ስለምታግዘን፣ ስለምትደግፈን አቅም ጉልበት እየሆንከን በዚህ ክፉ ዘመንን እግዚአብሔር ሆይ ምድር በጥፋት በክፋትና በጭካኔ በተሞላችበት በዚህ ጊዜ ጸጋ ስላልተለየን፣ እጃችንን ስለያዝከን፣ ተስፋችንን ስላደስክ፣ ሁልጊዜ ስለምታጽናናን፣ ሁልጊዜ ስለምታበረታን እናመሰግንሃለን። አጽናኝ በጠፋበት ሕያው መንፈስህ ከእኛ ጋር ሆኖ በቃልህ እያጽናና ጸጋና ምሕረትን አብዝተህልን ቃልህን በሕይወታችን ሞልተህ እግዚአብሔር ሆይ እየመራህን ጥበቃህ በዚህ ትውልድ መካከል ስለበዛልን እናመሰግናለን። አንተ ቸር፣ መሐሪ፣ ኃያል፣ ብርቱ አምላክ ነህ። ተባረክ። ደግና ሩሩህ አምላክ ነህ። ተባረክ። ዛሬ ደግሞ በዚህ ማለዳ እግዚአብሔር ሆይ እጅህን እንድትዘረጋ በምድሪቱ ላይ በሚደረጉ ማናቸውም የእሁድ የሰንበት ፕሮግራሞች ላይ ያንተ ድምፅ እንዲሰማ ከሰባኪዎች ጀርባ አልፈህ እንድትናገር የተረት መልእክቶችን እንድታስለውጥ እጅህን እንድትጭንባቸው መንፈስ በሕይወታቸው እንዲሰራና ለሕዝብ መጽናናትና ብርታት እንዲሆን ታመሙ እንዲፈወሱ፣ ያዘኑ እንዲጽናኑ፣ የደከሙ እንዲበረቱ፣ የወደቁ እንዲነሱ መልካምነትህን ትገልጥ ዘንድ በዚህ ማለዳ በክርስቶስ ኢየሱስ ስም እጠይቅሃለሁ። እግዚአብሔር ሆይ እጆችህን አሁንም ዘርጋለን። ያንተ ጸጋ፣ ምሕረት፣ ቸርነት አይለየን። በነገር ሁሉ እንድታግዘን በጌታ በኢየሱስ ስም እንጠይቅሃለን። እነሆ ደግሞ በዚህ ማለዳ ቃልህን ታስተምረን ዘንድ በቃልህ መንፈስ ሕይወታችንን ትለውጥ ዘንድ በኢየሱስ ክርስቶስ ስም እንጠይቅሃለን። በቃልህ ሁሉን እንደፈጠርክ በቃልህ ደግሞ ዛሬ እግዚአብሔር ሆይ በእኛ ሕይወት ውስጥ ያለ አንተ የማትወዳቸው ነገሮች እንዲነቀሉና ያንተ የምትወዳቸው ነገሮች እንዲተከሉ በክርስቶስ ኢየሱስ ስም እጠይቅሃለሁ። ሁሉ ለስም ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ላይክ፣ ሼር፣ ሰብስክራይብ እያደረግን አገልግሎታችንን ብንጀምር ለብዙዎች ተደራሽ ቢሆን ብዙዎች ከኛ ጋር ማለዳ እችን አጭር ደቂቃዎች እንዲቋደሱ ብታደርጉ በጌታ ፍቅር በፍጹም ትሕትና ጠይቃችኋለሁ። አገልግሎታችንን በብዙ ሁኔታዎች ውስጥ ሆነን ስለምናገለግል ደግሞ የእናንተ ድጋፍ ያስፈልገናል። መጽሐፍ ሲናገር የሚሰጥ በልግስና
ደስ እያለው ይስጥ ተብሎ እንደተጻፈ በልግስናና ደስ እያላችሁ በስክሪኑ ላይ በምታገኙት የባንክ አካውንታችን ድጋፋችሁን እንድትገልጹልን ከዛም ባሻገር ደግሞ አስተያየታችሁን በኮሜንት መስጫው ላይ እንድትሰጡ እጠይቃችኋለሁ። እንግዲህ እየተመለከትን ያለነው የኤፌሶን ምዕራፍ 4 ነው። በትናንትና 2 ቁጥር 26 እና 27 ተመልክተን ነበረ። ተቆጡ ኃጢአትንም አታድርጉ አለ። ቁጣ ይፈቀዳል፣ ግን ቁጣ ወደ ኃጢአት ማምራት የለበትም። ወደ ጥላቻ፣ ወደ ቂመኝነት፣ ወደ ጥፋት ማምራት የለበትም። ቁጣችን ሁልጊዜ ለማነጽ፣ ሰዎችን ከጥፋት ለመታደግ፣ ለመመለስና ወደ እግዚአብሔር ፊታቸውን እንዲያዞሩ የሚያደርግ መሆን አለበት እንጂ የበቀልና የቂም መወጫ መንገድ ልናደርገው አይገባም። ለዚህ ነው ኃጢአትን አታድርጉ ብሎን መጽሐፍ ቅዱስ ተቆጡ ግን ኃጢአትን አታድርጉ ብሎ የሚነግረን ለዚህ ነው። እንግዲህ ተቆጡ ብቻ አይደለም፣ በቁጣቸው ላይ ደግሞ ፀሐይ ግባ፣ ለዲያብሎስ ፈንታ አትስጡት። አንዳንድ ጊዜ ሰዎች ቁጣቸው ወር፣ ዓመታት፣ ሳምንት ይቆያል። በዚህ መሃል ነው ዲያብሎስ እድል ፈንታ ያገኝና የቁጣቸው ወደ ቂመኝነት ይሻገራል። ቂመኝነት ደግሞ ወደ በቀል ይሻገርና በቤተ ክርስቲያን ውስጥ ሁከት ፈጣሪ ይሆናሉ። ለበረከት ተጠርተው ለእርግማን ይሆናሉ። ለበረከት ተጠርተው ለጥም መነሻ ይሆናሉ። ለበረከት ተጠርተው ለዲያብሎስ መጠቀሚያ ይሆናሉ። ስለዚህ ነው ቁጣችንን ማሳደር የለብንም። በቃ በተቆጣንበት ነገር ለማነጽ ከሆነ፣ ለበጎ ከሆነ፣ ለመልካም ከሆነ ወዲያው ልንተው፣ ከውስጣችን ልናስወግደው፣ ልናጠፋው ይፈለጋል። ዛሬ እኮ በቤተ ክርስቲያን ውስጥ እኔ አንተን ከዚህ ቤተ ክርስቲያን ካልነቀልኩ ሞቼ ይገኛለሁ የሚል ሰዎች የመጡበት ዘመን ነው። ምን አይነት ወንጌል እንደሆነላቸው ባናቅም ጌታ ኢየሱስ ወደ ሞት እየሄደ ሳለ ደቀ መዛሙርቱ እንዴት እናድርግ እንበቀላቸው ሲል ነው ምን አይነት መንፈስ እንደሆነላችሁ አታውቁም አላቸው። ጴጥሮስ ጆሮ በቆረጠ ጊዜ ጆሮን ከገጠመ በኋላ ሰይፍ የሚያነሳ በሰይፍ ይወድቃል። ሰይፍን እንድናነሳ አያስፈልግም። ቁጠኞች እንድንሆን አያስፈልግም። ቁጣችን የሰዎችን ሕይወት ለመቀየርና ለመለወጥ ከሆነ ከዛ በኋላ መመለስ የለብንም። የተቆጡንንም ሰዎች በክፉ ማየት የለብንም። እኔ ደግሞ ከሌላ ጽንፍ የማየውን ነገር ለምሳሌ አንድ አገልጋይ፣ አንድ መሪ፣ አንድ ቤተክርስቲያን ሰባኪ፣ ወላጅ አባት፣ እናት፣ ወንድም፣ ጓደኛ ሊሆን ይችላሉ። ሊቆጡን ይችላሉ። ለበጎ እንደሆነ እንውሰደው፣ በበጎ እንለውጠው። ምክንያቱም ሮሜ ላይ ነገር ሁሉ ለበጎ እንዲደረግ እንዲሁ እናውቃለን ስለሚል ለበጎ ብናደርገውና ብንጠቀምበት ለብዙዎች በረከት እንሆንበታለን ብዬ ስለማስብ ነው። ስለዚህ በቁጣችን ላይ ፀሐይ ገብቶ ለዲያብሎስ ፋንታ አንስጥ፣ ክፍተት አንስጥ። አንዳንድ ሰዎች ቤተ ክርስቲያን ውስጥ በተንኮል የተካኑ አሉ። አንዳንዴ አያቸውና የዲያብሎስ መልእክተኞች እንደሆኑ ስለማቅ ጌታ ኢየሱስ ክርስቶስ የተናገረው የስንዴው ዘር ትዝ ይለኛል እና ያ ጌታ ስንዴውን ዘርቶ ለጠባቂዎች አሳልፎ እንደሰጣቸውና ጠባቂዎች በተኙበት ጊዜ ዲያብሎስ የራሱን ዘር እንክርዳዱን እንደዘራ እና ጌታው በመጣ ጊዜ ይህን ዘር ከወዴት መጣ ብለው ጠየቁት። አንተ የዘራኸው ስንዴ ነው፣ እንክርዳዱ ከወዴት መጣ ሲሉት እናንተ በተኛችሁበት ጊዜ ክፉ ዘራው አላቸው። ስለዚህ እንንቀለው አሉ። ምክንያቱም ሁልጊዜ እንክርዳድ ከስንዴው ጋር ነው የሚጣበቀው። ክፉ ሰዎች ሁልጊዜ መልካም ሰዎችን በንግግር ብልጠትና በማስመሰል በአጋንንታዊና በዓለማዊ ጥበብ በዙሪያቸው ስለሚይዟቸው ሳይታወቅ ይነቅሏቸዋል። ያ እንዳይሆን ነው ጌታ ኢየሱስ ክርስቶስ ታገሷቸው፣ በመከር ጊዜ
አጫጆች አጭደው ውድማ ላይ መንሹ ይለያቸዋል አለ። ስለዚህ ይህንን ጉዳይ በደንብ ልናስተውል ልንማርበት ይገባል። ብዙ ሰዎች ቁጣን ወደ ቂም ሲቀይሩ፣ ወደ ጥላቻ ሲቀይሩ፣ ወደ ጥፋት ሲቀይሩ፣ ወደ ክፋት ሲቀይሩ፣ ወደ መለያየት ሲቀይሩ፣ ወደ መከፋፈል ሲቀይሩ ስለምንመለከት ይሄ ሊቆም የሚገባ ነው ብለን እናስባለን። እንግዲህ እኔና እናንተ በዚህ ማለዳ እየተማርን ያለነው ይህንን እየተካፈልን ያለነው በልብ ብላችሁ እንድታስተውሉ በጌታ ፍቅር ጠይቃችኋለሁ። ቁጥር 28 ሰፊ ነገር ነው ያለው። እንደው የቻልኩትን ያህል በል። የሰረቀ ከእንግዲህ ወዲያ አይስረቅ፣ ነገር ግን በዚያው ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጁ መልካሙን እየሰራ ይድከም ይላል። በእኛ ሀገር ላይ አሁን የሚሰርቅ ሰው እንደ ጀብዱ እንደ ቢዝነስ እየተቆጠረ በጣም አሳዛኝ የእሳቤ ሁኔታ ውስጥ የገባን ይመስለኛል። ሰዎች ከሀገር፣ ከመንግስት፣ ከህዝብ፣ ከቤተሰብ፣ ከተለያየ መልኩ ከድርጅት እየሰረቁ ምድራዊ ነገሮችን በማይሟሉበት ሰዓት ምንድን ነው የሚሉት? ቢዝነስ ሰርቼ ነው ያገኘሁት ይላሉ። እግዚአብሔር ቢዝነስ አይልህም። እግዚአብሔር ሌባን ሌባ ነው የሚለው። ለምን? ከሰዎች ልንሰወር እንችላለን። ከሰዎች ልንደበቅ እንችላለን። ሰዎች ላያዩን ይችላሉ። ላይመለከቱን፣ ላይደርሱብን ይችላሉ። ነገር ግን እግዚአብሔር ያየናል። እግዚአብሔር ይመለከተናል። እግዚአብሔር እያንዳንዱ ሁኔታችንን ያውቀዋል። ዛሬያችንን ብቻ ሳይሆን ዘላለማችን በሱ እጅ እንዳለ ልናውቅ ያስፈልጋል። በጣም የገረመኝ ይሄ ቃል የሰረቀ ይላል። ከዛ በፊት የሰረቀው ማለት ነው ከእንግዲህ ይለው የሚለው ከእንግዲህ የሚለው ነገር በጣም ይገርማልና ከእንግዲህ ወዲህ ምን አያርግ? አይስረክ። በቃ ከዚህ በኋላ ከዚህ በፊት የሰረቀው ይበቃሃል። ከእንግዲህ ወዲህ አትስረቅ፣ አትስረቅ። በብሉይ ኪዳን የሰረቀ 7 እጥፍ ይመልስ ይላልና አዲስ ኪዳን ላይ ከእንግዲህ ወዲህ አትስረቅ። ምክንያቱም የምትሰርቀው ራስህን ነው። ሌብነት ኃጢአት ስለሆነ ወንጀልም ስለሆነ በጣም የሚገርመኝ የምትሰርቁ ሰዎች ባካችሁ ልጆች የሏችሁ? ለልጆቻችሁ መርገም አታውርሱ። በተሰረቀ ቤት በተሰረቀ መኪና ልጆቻችሁን አታኑሯቸው። ምክንያቱም መርገም ስለሆነ በልጆቻችሁ ላይ ዘርን አትዝሩ፣ ክፉ ዘርን አትዝሩ። እየሰረቅን በምናኖራቸው ገንዘብ ልጆቻችን አደጋ ውስጥ ይገባሉ። ለዚህ ነው ብዙ ጊዜ ብዙ ክርስቲያን ልጆች ጥሩ ባህሪ የማይኖራቸውና በጥሩ ሁኔታ ውስጥ የማይሄዱበት ምክንያት ለተለያዩ መጥፎ ነገሮች የሚደረጉ የቤተሰብ ዘር ውጤት እንደሆነ እንድታውቁ ትፈልጋለሁ። ስለዚህ ነው የሰረቀ ከእንግዲህ አይስረቅ። ምን ማለት ነው? ንስሐ ግቡ፣ ተለወጡ፣ ተመለሱ፣ ከሌብነት ውጡ፣ ጽዱ። ያንን ስታደርጉ እግዚአብሔርን ደስ ታሰኙታላችሁ። ወደ እግዚአብሔር ፊታችሁን ስትመልሱ እግዚአብሔር ፊቱን ይመልስላችኋል። ጥሩ እንቅልፍ ይኖራችኋል፣ ጥሩ ደስታ ይኖራችኋል፣ ጥሩ ሰላም ይኖራችኋል፣ ጥሩ መኝታ ይኖራችኋል። አለበለዚያ እኮ የምትኖሩበት ቤት ይከሳችኋል፣ አልጋው ይከሳችኋል፣ መኪናው ይከሳችኋል። በስንቱ ክስ ትኖራላችሁ። በምድር የሲኦል ኑሮ ከመኖር በምድር የነፃነትን ኑሮ ከክርስቶስ ጋር ማጣጣም የተሻለ ነው ብዬ አምናለሁ። ለዛሬ እዚህ ላይ ላብቃ። ነገ ከዚሁ እቀጥላለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረግን ይህንን ለብዙዎች እናዳርስ። አገልግሎታችንን እስክሪኑ ላይ ባለ አካውንት በገንዘባችሁ ደስ ያላችሁ እንድትደግፉ በጌታ ፍቅር ጠይቃለሁ። እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህ ሁሉ እናመሰግናለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን።
በዚህ ማለዳ ደግሞ ሕያውና ቅዱስ የሆነውን ቃልህን ስላስተማርከን፣ ስለመከርከን፣ መንገዳችንን በመልካምና በበጎ እንድናጠበጥብ ስለነገርከን በኢየሱስ ክርስቶስ ስም እናመሰግናለን። በዚህ ሁሉ ክብር ለአንተ ይሁን። ይህንን ቀን በእጅህ አሳልፈን ሰጠን። ከክፎች ሁሉ ጠብቀን፣ በደም ሸፍነን፣ በጌታ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።